ዛሬ ግን ስለ ቀለም ካነሳን አይቀር የስዕል አውደሪያችን አዲስ ስዕል መጥቷል። የተክለማርያም ዘውዴ ቀለማት ሲባል ሲነሳ እዚህ ጋር በቀለማት ያሸበረቀ አዲስ ስዕል አምጥተናል። ለአንድ ወር ይቆያል ይሄ ስዕላችን በቤት ለእንግዳችን ተክለማርያም ዘውዴ ስለሚመጣ ስለ ስዕሉ እኛም ደግሞ ብዙ ጥያቄዎች አሉን ከሱ ጋር እንጫወታለን አይደል? ይሄ በጣም የሚገርም ስዕል ነው። ስገርም ነበር ያያዩስና ምን አለ መሰለህ የኢትዮጵያ ባንዲራ አለ። ከኢትዮጵያ ኢትዮጵያዊ እንደሆነ ስዕሉ ያስታውቃል። እና የፀሐይ መግቢያ ቢጫ አለ፣ ቀይ አለ፣ ኢትዮጵያዊ የሆኑ ከለሮች አሉት። ዝም ብሎ እንግዲህ ከላይ ስታዩ ቀለም የሚዘንብ ነበር። ቀለም ፋፋቴ ነገር አለ የሚመስለው። እስቲ እንግዲህ መሬቱም ያለው ቀለም ማዕበል አይነት ነገር እንግዲህ ሰዓሊው መጥቶ ምን እንደሚለን እንሰማለን። ቀለማትን ስናስበው ብዙ ጊዜ ስዕልና አለባበስ ነው ትዝ የሚለና ግን ከዛ ባሻገር የሙዚቃ ቀለም የአንድ ህዝብ ቀለም ይባል የለ ቀለም ከቀለምነቱ ባሻገር የአንድን ሰው ስሜትና ባህሪ በደንብ ነው የሚገልጽልን። ትክክል ነው። ቀለም አንዳንዴ ቃላት የሌላቸውን ነገሮች በደንብ ግልጽ አድርጎ የሚያሳይ ቋንቋ ራሱን የቻለ ቋንቋ ነው ይባላል። አንዳንድ ጊዜ የሆኑ ነገሮች መናገር ሊከብደን ይችላል። የሆነን ሐሳብ መግለጽ ወይም ስሜትን መግለጽ በጣም ሊከብደን ይችላልና እነዛን ነገሮች ቀለሞች በደንብ ፍንትው አድርጎ ያሳያሉ። መናገር የከበደን ነገር እዛ ላይ እናየዋለን። ስዕል ብቻ አይደለም እኮ አንዳንዴ ምግብ እንዴት ነው ምግብ ላይ የተለያዩ ቀለሞች ይኖራሉ አይደል? መጀመሪያ ሲያዩት ያላማረ ይባላል። እንዴ ከመጣዱ ያስታውቃል እና ምግብ መጥቶልን በአይናችን ነው ምንጠግበው። መጀመሪያ አይናችን ነው የሚበላው። ስናየው ካማረም ከለርፉል ሆነ በየአይነት ብዙ ጊዜ በጣም ብዙ ሰው ይወዳል። መመገብ የማይወድ ሰው ራሱ እንደዚህ አይቶ በቃ በጣም ነው ደስ የሚለው ብዙ ከለርፉል የሆኑ ነገሮች ስላሉትና ከዛ ቀጥሎ ነው ማጣጣሙ መብላቱ የሚመጣው። ቀለም በቃ ቋንቋ ራሱን የቻለ ቋንቋ ነው ብዬ ነው ሳይንስ ነው በራሱ። ስለዚህ የሚመራመሩበት ሰዎች አሉ እና አሁን አላችሁ የከለር ሳይኮሎጂ አላችሁ። አሁን የቀለምን ሁለንተና ለማጥናት ከለር ዌል የሚሉት ነገር አለ። ያጠናሉ በደንብ አንዱን ካንዱ ያደርጉና ቀለም ማንነታችንን እንዲገልጽ ስሜታችንን እንዲገልጽ አለ። አሁን መሰረታዊ ቀለሞች የሚባሉ አሉ። አንደኛ ደረጃ ማለት መሰረታዊ ቀለም፣ ከዛ ሁለተኛ ሶስተኛ ደረጃ የሚባሉ አሉ። እያንዳንዷን ቀለም ሲፈላሰፍ እንዲህ ፂማም ሆኖ ምናምን ያረጀ ሰው ይያለ ማለት ኢንፊኒቲ ማልቅ እንትን ነው ምርምር ነው ከለር በራሱ። ትክክል። ሰዓሊዎችም እኮ ቀለምንና ብሩሽን አገናኝተው ቃላት ሊገልጻቸው የማይችላቸውን እንደ ሀዘን፣ ደስታ፣ ጭንቀት ይገልጹልናል አይደለም? ለምሳሌ ቀይ ቀለምን ብትወስጂ እንዴት ነው የጠንካራ የኃይለኝነት ስሜት ነው። በአንድ በኩል ፍቅር መግለጫ ነው፣ በአንድ በኩል ደግሞ የቁጣና የጥንካሬ መግለጫም ነው። ስለዚህ በቋንቋ ሳይገለጽ በስዕል ብቻ በቀለም ብቻ የሚገለጹ ነገሮች አሉ። አሁን ለምሳሌ እኔ ሁል ጊዜ ማለት ነው ሳላቀው ነው አውቄ ሳይሆን ሳላቀው ወደ ክረምት አካባቢ ወደ ቡኒ ቤጅ ነገር ነው መለብሰው። አውቄ እኮ አይደለም። ወደ ሙቀት ከሆነ ግን በጣም ብራይት የሆኑ ቀለሞች ያስደስቱኛል። ሰመር ድሬስ ነገር አውቄ ግን አይደለም። በቃ ያ የውስጥ ከሰው ጋር ስምምነት አለው ቀለም ራሱና ይመራናል እኮ ራሱ። እንዴ በደንብ ከተፈጥሮ ጋር እኮ አንድ ላይ የሚገናኝ ነገርም ስለሆነ እኮ ነው። ተፈጥሮ ያለውን የአየር ንብረቱንም ከለሮች ራሱ እንዴት ኢምፓክት እንደሚያደርጋቸው የሚያሳይ ነውና አጠቃላይ ሙልዬማ ለሰዓሊዎች ካልሽ እዚህ ስል በመነሳት ለሰዓሊዎች ብዙ ነገር ይመስለኛል። ቀለምና መናገሪያቸው ነው፣ መግለጫቸው ነው፣ ስሜታቸውም ቋንቋቸውም የራሳቸው ነው፣ የሚነጋገሩበትም ቋንቋ ይመስለኛል። እና ቢጫ ሲባልኛ ሆነ እንዲሁ ቢጫም ቢጫ ነው የምናውቀው። እኔ ደግሞ አልናገር ስለ ቀለም እሱ ላይ በኋላ እናወራለን። እንደምታውቁት ቡኒ ነው የሚታየንና ከስነ ጥበቡም ከሳይንሱም ከሁሉም ነገር የራሱ የሆነ ከለር እያንዳንዱ ለአንዳንዱ ጉዳይ በጣም ጥንካሬን የሚሰጣል። ከዛ አንዳንዱ ቀለም ደግሞ የሰውን አንድነት የሚገልጻል፣ አንዳንዱ ውበትን ይገልጻል፣ አንዳንዱ ቀለም ደግሞ ተስፋንም ይገልጻልና በደንብ ስታዩ የሚሰማሽ ነገር አለና እኛ አሁን ይሄን ስናየው ራሱ ብዙ ነገር ነው አይደለም? ምንድነው የትኛው ነው ጎልቶ የሚታየው? እኛ አሁን ብዙ ነን የምናይበትን መንገድ የተለየ ነው የትኛው ነጥለን እንደምናየውና እንደ ሰው በጣም የተለያየ ስሜትና የተለያየ ሀሳብ የተለያየ ትርጉም የሚሰጥ ይመስለኛል። የሚገርምሽ እኮ እኛ ራሳችን አሁን ሰዓሊዎች አይደለንም፣ ግን በለት ሚኪ ቅድም እንዳለው በመናደርገው ነገሮች ውስጥ እንትን ቀለሞቹ መናገሪያችን ይሆናሉ እና አንዳንድ ሰው አሁን ቅድም ማሩ ያለችው እንደው ሰው ዲፕሬሽን ወይ እንትን ሲሰማው
ከለር የሆነ ነገር አይመርጥም። እና በአብዛኛው ዲም የሆነ በጣም ያልደመቀ ልብስ የሚለብሱ ሰዎች ብራይት የሆነ ነገር የሚፈሩ ናቸው ይባላልና ይሄ ሻይ የሆኑ ናቸው ወይ ደግሞ በቃ እንደዛ ይባላልና ሳናቀው በቀለም እንገልጻለን ስሜታችንን። ከለሮቹ ያው ቅድም ሚኪ ጀምሮት እንትን ያለው ብዙ ጊዜ የከለር ይሄ የከለር የስነ ልቦና ባለሙያዎች ከለሮቹን በዋነኝነት በሁለት ይከፍሏቸዋል። ሞቃታማና ቀዝቀዝ ያሉ ቀለማት ብለው ቀዝቀዝ ያሉ ቀለማት የሚሏቸው ሐምራዊ፣ አረንጓዴ፣ ሰማያዊ ይሄ የተረጋጋ ስሜትን ቀዝቀዝ ያለ ሰላማዊ ስሜትን ለመጠቀም እነሱን ቀለሞች ይጠቀሟቸዋል። ሞቅ ያሉትን ደግሞ ቀደሙ ልዬ እንዳለችው ቀይ፣ ኦሬንጅ፣ ቢጫን በቃ አንገርን ለመግለጫ ለህን አንዳንዴ ቢጫ ቀለምን ቅድም አዩ ጀምራው አኔ አልግለጻለች ትለዋለች ብዬ ነበርና ቢጫ ብዙ ጊዜ ተስፋን የመግለጽ ራሱ የኢትዮጵያ ሰንደቅ እንደዛ አይደለ? አረንጓዴው ልምላሜን፣ ቀዩ መስዋዕትነትንና ለአገር የተከፈለ ጀግንነትን፣ ቢጫው ደግሞ ተስፋን የሚያሳይ እንደዛ እንደምንለው ብዙ ጊዜ ቀለማትን ከድባቡ ጋር ያዋህዱታል። ሰዓሊያንም የቀለም ሳይንቲስቶችም የቀለም ድባብ አለው። በዚህ አውድ ውስጥ ድባብን ይገልጹበታልና ሀገራትን በቀለም ይገለጻሉ። አሁን አፍሪካ ከለር አለ የራሱ። አውሮፓ ሲባል ትንሽ ግሬ ነው፣ ግራጫ ነገር። አውሮፓ ግራጫ ስሜት አለው አይደል? ይሄ የግራጫ ነገር በረዶ ምናምን። ላቲን አሜሪካ፣ አፍሪካ ደግሞ ቢጫው፣ አረንጓዴ ሁሉ ነገር በጣም የሚያንትን አይደል? ራሱ አፍሪካና ላቲን አሜሪካ ሲገባ እንዲያስ ደስ ስሜት አለውና ቀለሙ ራሱ ነሻጣ ይፈጥራል። ይነሽጣል። ከዛ ባሻገር ራሱ ሙልዬ ቅድም እንዳለችው ካለባበሳችን ስንነሳ ራሱ እንደ ኢነርጂያችንና እንደ ስሜታችን ነው የሚወሰነው። አሁን ሲደብረን ወይ ደግሞ በሀዘን በደስታ የምንለብሳቸው ልብሶች የተለያዩ ናቸው እና ብዙ ጊዜ አሁን በጣም ኢነርጂ ሲኖረን ወይ ደግሞ ደስ ያለን ቀን እንዴት ነው ፍክት ያለ ልብስ መልበስ እንፈልግ የለ። ሀዘን ላይ ስንሆን የተለያየ ነገር ላይ ስንሆን ደግሞ ዲም የሆኑ ልብሶችን ወይ ደግሞ በኢትዮጵያ ሀዘን ራሱ ጥቁር ልብስ የሚለበሰው እና እንደየስሜታችን ያለባበሳችን ሪፕሬዘንት ባህልንም ይገልጻል። በባህል እንዴት ነው የምንገለጽበት የሚለው እንዳልሽውን ጥቁር ልብስ ለሀዘን ነው፣ ነጭ ልብስ ለሰርግ እንለብሳለን። ህንድ ብትሄጂ ተቃራኒው ነው። ሀዘንን የሚቀበሉበት መንገድ አለ። የየራሳቸው በባህል የየራሳቸው የሚገልጽ ባህልሽንም መግለጫ ነው ማለት ነው። የተለያየ መሆናችን በጣም ውበት ነው። አሁን በእኛ ቤተሰብ እንኳን ብታዩት ከለራችን የተለያየ ሆኖ እንደዛ ባይሆን ውበታችን ይወጣል አይደል? በተለይ ዛሬ የቀለም ኤክስፐርቶች ደግሞ ቢኖሩ የበለጠ ተንትነው ያስረዳሉ በሳይንሳዊ መንገድ ማለት ነው። ወቅቶቻችን እኛ የራሱ ወቅቶቻችን፣ የተፈጥሮ ሀብቶቻችን፣ ቅርሶቻችን እነዚህ ሁሉ የራሳቸው ቀለም አላቸው። ምን ለይበት ነው እያንዳንዱ ላሊበላ ወኔድ የሆነ ቅርጽ አለ። የተለያዩ ፋሲለደስ እንደዚህ አይነት ቅርጾች አሉ አይምሮአችን ውስጥ የሚቀሩ ማለት ነው ማይጠፉብንና ባህሎቻችን ሙልዬ ደግሞ አንቺ እንዳልሽው ራሳችን የኛ የፊታችን መለያየት፣ እሴቶቻችን፣ ወጎች እያንዳንዱ ነገር ደግሞ ተደባልቀው የሆነ ሸራ ላይ ሲያልፍ ውብ የሆነች ኢትዮጵያን ይፈጥራል። እሱም ነው በቃ ልዩ መሆናችን አይደል? ውብ የሆነው ልዩነት ይባላል። ቀለምና ሀገር ቀለምና መልካው ህብረ ብሔራዊ አንድነታችን እኛ ገቢያችን ሳይቀር አሁን የኢትዮጵያ ገቢያዎች ቀለም ናቸው። በጣም ነው እኮ የሚያምሩት። ማርኬቱ ላይ ገቢያው ላይ ስትሄድ ኢትዮጵያ ዝርግት ብላ ታያታለ። በጣም ነው የሚያምረው የኢትዮጵያ ኦፕን ማርኬቱ። በተለይ የነ አዩ ሀገር ባቲም በቀናት የሚሰየሙት ሰኞ፣ ሐሙስ ቤት፣ ማክሰኞ ገበያዎቻችን ቀለሞቻችን ናቸው። እኛ እርስ በርስ የምንዋሃድበት ህብረ ብሔራችን አንድ ላይ ህብረ ብሔራዊ አንድነታችን በሸራ ላይ የምንሳልበት ነው ኢትዮጵያ አይደለ? በቀለም ብንገለጽ እኮ ከአድዋ እስከ ህዳሴ ነው። ያ ዓለሙ ላይ ያለው ቀለማችንን እንደዛ መግለጽ ይቻላልና እኛ ኢትዮጵያውያን ሰማይም ላይ አየር መንገዳችን ቀለማችንን እየሳለ ይሄዳል። ባህሩም ላይ መርከባችን እየተውለበለበ ዓለሙ ላይ ቀለማችንን እየዘራን የምንሄድ ህዝቦች ነን። በጣም ደስ ይላል።
የቀለማት አሁን ቀለማትን ስናይ ከራሳችን ስሜት ስነ ልቦና አንጻር ምናምን አየነው ከስዕል አንጻር አይደለ የብራንዲንግ ላይ ራሱ የራሱ የሆነ ተጽዕኖ አለው። ከዛ ደግሞ የከለር ራሱ ህክምናዎች አሉ እኮ በሳይንሱ የሚሰጡ ሰዎች የሆነ ክፍል ውስጥ አስገብተው የሚሰጡ ህክምናዎች አሉና ብዙ ጊዜ ሆስፒታል ስትሄዱ ኖቲስ አድርጋችሁ ላታውቁት ብሉ ነው ብዙ ጊዜ የሆስፒታሎች ቀለምና ምንድነው ሪላክስ የሚያደርግ አይነት ነገር ነው። ብዙ ጊዜ ደግሞ እኛ የታደልነውና ሁሌ የምናገኘው ነገር ደግሞ ምድሩ ነው አረንጓዴ ይሆናል አይደለም። አሁን አረንጓዴ ሲታይ ራሱ ለመረጋጋት በጣም የሚጠቅም ነገር ነው። ሰው ሲደብረው ሲከፋው ምናምን ሄዶ የሆነ ቦታ ቁጭ ብሎ ተፈጥሮውን እያየ ራሱ እያንዳንዳችን እውነት እኛውን ግቢያችን ሸጎሌ እንዴት ነው የምናደርገው ቁጭ ብለን ስናየው ራሱ የሚሰማን የራሱ የሆነ ስሜት አለ። እኛም በምክንያት ነው አረንጓዴ ነው ጆሲናት እንትን ራሱ ካየሽ ብዙ ጊዜ የሆነ አቴንሽን ግራብ የሚያደርጉ ከለሮች ናቸው። እኔ የሆነ ፒንክ የሆነ የተቀላቀሉ ህጻናቶች በጣም ልክ ነሽ። ህክምና ቦታ ላይ ራሱ ብዙ ጊዜ ህጻናት ሐኪሞች በተቻለ መጠን ነጭ እንዳይለብሱ ይፈልጋል። ከለርፉል የሆነ ነገር ጋውኑ የሆነ አለው ከነ መርፌው ነው የሚታየው። ከለርፉል ነገሮች ይስባሉ። ከ2 ወር ወይ ከ3 ወር እድሜያቸው ጀምሮ ቢጫና ቀይን በደንብ ፎከስ አድርገው መመልከት ይጀምራሉና ህጻናቶች ከለር በጣም ነው የሚወዱት ይወዳሉ። እንደገና የሚሰጣቸው ቀለም እንትን ሲስሉ ነው የሚሉትና ሆስፒታል ሲሄዱ ግን ነጭ ነው ሁሉ ነገር። ስለዚህ ነጭን እንትን ያደርጋሉ እና ደስ የሚል ውይይት ነው ያደረግነው ዛሬ። እንዳልሽው ግን ሙልዬ በዚህ ቤተሰብ የሚያልቅ አይደለም ሰፊ ነው። ለዚህ እኮ ነው ግን በጣም ደስ ይላል። እኔ ቀለም ወዳጅ ነኝ ከጥቁር በስተቀር ቀለም በጣም እወዳለሁ እና ደግሞ እደፍራለሁ። ዛሬ አንቺ ቀን ነው ማለት የኔ ቀን ነው። እወዳለሁ ቀለም በጣም ከለር ላይ በጣም ድምቅ ያለ ነገር። ለምሳሌ አሁን አዩም ከለር እኮ ትወዳለች። አታያቸውም እንጂ ለያቸው እንጂ ይሻላል እኮ እሱ። አሁን እኔ እኮ እያየው ደግሞ እኔ ደግሞ ከከለር ጋር ብዙ ወደ እንትን አይደለም። አሁን የኛ ወንዶች በብዛት ቤጅ ነገር ይመርጣሉ፣ ቡኒ ነገር ይመርጣሉ። በውጪው ግን ደማቅ ከለር ይለብሳሉ ወንዶች። እኔ ቢለብሱ ደስ ነው የሚለኝ። እኔ በአጠቃላይ ቀለም ወዳይ ስለሆንኩ ማለት ነው። ደግሞ እኮ በጣም ይገርመኝ አንቺ ይሄ ራሱን የቻለ ፕሮፌሽን እኮ ነው የቀለም ምርጫ ስታይሊስት። ሙልዬ የሚገርመኝ የሆነ ልብስ ይሄን ከዚህ ጋር ለበሰው ከዚህ ጋር እሱ በጣም ይችላል እንደዚሁ በቃ ስታይሊስት ብትሆን ሪከመንድ ያዋጣኛል። አይ ሞከረችኝና ምንም ተስፋ ቆርጣታዎች ጀመረ ሙከራ ነበር እስቲ ከንቱኑ ጋር ለመሄድ ምን አይደለ የተገኘውን የሚለው በጣም በመዘበራረቅ አንደኛ ነው። ልብስ ቀይሬ ስወጣ ሙልዬን ነው የሚያመጣው ከዛ ደስ ይለኛል ከለር በተለይ በቃ ትክክለኛው ይሄ አሁን እዚህ ጋር ያው እዛ ጋር አለባበስ ይሄ ማሜ እዚህ ጋር ስትመጣ ነው ነገር የሚበላው አለ ግን ይሄኛውም እኮ አንዳንዴ የኛ ነው። ልክ ነው። አሁን ማዳጋስካር የሚል ፊልም ታስታውሳለህ? የአኒሜሽኑ እዛ ከአውሮፓ ከዙ ከስታንዳርዱ እንዲ ካለው ከከለሩ ወጥተው ልክ ማዳጋስካር ሲገቡ አይታል ፌሽታው ከለሩ ነው። ዝብርቅርቅርቅ ማለትም አንዳንድ ጊዜ ለአይምሮም እንዳደግንበት እኔ ባህሪ እንደ ማዳጋስካር። ስለዚህ እንግዲህ በጣም ሰፊ ውይይት ነው የጀመርነው። ቤተሰብ ደግሞ ቀጥሉበት እናንተ። ቀለም ውበት ብቻ አይደለም፣ ጤና ነው፣ ተስፋ ነው፣ ፍቅር ነው እና በዛ ላይ ተወያዩ ቡና እየጠጣችሁ